በዛሬው ዕለት ይዤላችሁ የምቀርበው ስለ ጳጉሜን ነው። ሌላው ዓለም ካሁንም ሲያሰላም ሰምቼ አላቅም። የጳጉሜን 7 ጉዳይ ነው። ቀደምት ኢትዮጵያውያን ሪና ማልትና ሪና ሌሊት ሲሆን ሰማያዊ ክስተት ይከሰታል ይላሉ። ጳጉሜን 5 በኋላች የመጪው የልደተ ክርስቶስ በዓል ይውላል ማለት። ምዕራባውያኑ ግን ጳጉሜን አጥፍተዋታል፣ መመለስም ይከብዳቸዋል ከዚህ በኋላ ያስባለሁ። በዛሬው ዕለት ይዤላችሁ የምቀርበው ስለ ጳጉሜን ነው። የጳጉሜን 13ኛ ወራችን እጅግ የምትገርም ወር ናት። ስሌቷን ብዙዎቻችሁ ትፈልጋላችሁና አጭር መረጃ ጳጉሜን ከየት መጣች የሚለውን ርዕስ ይዤላችሁ ነው የምቀርበው። ከልብ ወዳችኋለሁ፣ አከብራችኋለሁ። ጳጉሜን ስንል እንግዲህ በጰ የሚጀምር ቃል ነው። እንግዲህ በአበገደ ሐወዘ በሚለው የኢትዮጵያ ፊደል ቀመር የሚገኘው 25ኛ ተራ ቁጥር ላይ ነው። ከሱ ቀጥሎ 26ኛው ፐ ይገኛል። እንግዲህ 26ቱን የግዕዝ ፊደላት ማለቴ ነው። ሸ፣ ጀ፣ ኘ፣ ጨ፣ ሀ የሚለውን ፊደል አይጨምርም። 26 የግዕዝ ፊደላት አሉ። ስለዚህ በ25ኛ ተራ ላይ ነው የሚገኘው። 25 ማለት ወደ አንድ አሃዝ ስትለውጡት 2 ሲደመር 5 7 የሚል ቁጥርን ይሰጠናል ማለት ነው። ስለዚህ 7 የሚለውና ጳጉሜን የሚለውን ቃልም አብራችሁ እንድትይዙ በዚሁ አጋጣሚ መልእክቴን አስተላልፋለሁ። ሌላው በቀመረ ፊደላችን በአበገደ ማለቴ ነው ጰ የሚለው ቃል 700 ቁጥር ነው የተሰጠው። ስለዚህ ወደ አንድ አሃዝም ስንለውጣ 7 ሲደመር 0 ሲደመር 0 መልሶ 7 ይሰጠናል። ተራ ቁጥሯም 25ኛ ላይ ይገኛል። አሁንም 5 ሲደመር 2 7 ይሰጣል። ስለዚህ ጳጉሜንና ቁጥር 7ን በደንብ አድርጋችሁ እንድታስቡ በዚህ አጋጣሚ መልእክቴን አስተላልፋለሁ። ሌላው ጳጉሜን ከየት መጣች የሚለውን የጥንቱን የኢትዮጵያውያንን የዘመን ቀመር ነው ዛሬ በዝርዝር የማቀርብላችሁ። እንደሚታወቀው ቀደምት ኢትዮጵያውያን እስከ ሳድሲት እስከ 6ኛዋ ጥቃቅን ሰከንድ ድረስ የማስላት አቅም ነበራቸው። ሐምሲት ይላሉ፣ እዛ ራብዒት ይላሉ፣ ቀጥለው ሳልሲት ይላሉ። ከሳልሲት ቀጥሎ ቅጽበት ነው። መቼም አንድ ቅጽበት ማለት ሴኮንድ ማለት ነው። ካልኢት ማለት ደግሞ 24 ሴኮንድ ማለት ነው። ከዛ በኋላ ደቂቃ ይላሉ። ከደቂቃ ቀጥሎ ሰዓት አይሉም፣ ኬክሮስ ነው የሚሉት። አንድ ኬክሮስ ማለት 24 ደቂቃ ማለት ነው። እና የቀደምት ኢትዮጵያውያን የሂሳብ ስሌታቸው እጅግ የመጠቀ እንደነበረ ከዚህ ስሌታቸው እንረዳለን። በመሆኑም ከመስከረም 1 እስከ ነሐሴ 30 ድረስ 30 እኩል ቀናት ያሏቸው እንደሚታወቁት 12 ወራት አሉ እና ይሄ 5 ቀን ከየት መጣ? አልፎ ተርፎ 6 አልፎ ተርፎ ደግሞ በ600 ዓመት አንዴ ጳጉሜን 7 ይመጣልና ስሌቱ ምንድን ነው የሚለውን ነው ዛሬ ይዤላችሁ የምቀርበው። በቀደምት ኢትዮጵያውያን የዘመን ቀመር እሳቤ ማለት አንድ ዕለት ውስጥ ባሉት በ24 ሰዓት ውስጥ 52 ካልኢትና 31 ሳልሲት ትርፍ አለ። ስለዚህ የ52 ካልኢትና የ31 ሳልሲት ጥርቅም ጳጉሜንን 4ን 5ን 6ን አልፎ ተርፎ 7 ሲሰጥ ቀመሩ ሙሉ በሙሉ አስረዳቸዋለሁ። ቅድም እንደነገርኳችሁ አንድ ካልኢት ማለት 24 ሴኮንድ ነው። 52 ካልኢት ስንት ሴኮንድ ሊሆን ይችላል? 31 ሳልሲትስ ስንት ሴኮንድ ሊሆን ይችላል የሚለውን ወደ ዘመናዊ ሂሳብ እናወርደዋለን ማለት ነው። ስለዚህ 52 ካልኢት ሲባዛ 24 ብለን መያዝ እንችላለን። ምክንያቱም ከመስከረም 1 እስከ ነሐሴ 30 ያሉት በየዕለቱ ያሉት 52 ካልኢት እና 31 ሳልሲት ትርፎች ስለሆኑ ነው። እነዛን ሰብሰብ አድርገን ትክክለኛውን ሂሳብ ማውጣት የምንችለውና ወደ ዘመናዊው ሂሳብ እየቀየርን ነው የምንመለከተው። 52 ካልኢት ማለት 52 ሲባዛ 24 ስታባዙት በቀላሉ 1 ካልኢት 24 ሴኮንድ ስለሆነ 52 ካልኢት ማለት 1248 ሴኮንድ ማለት ነው። ያው ስክሪኑ ላይ ታዩታላችሁ። 24 ሲባዛ 52 1248 ሴኮንድ ይሆናል። 1248 ሴኮንድን ደግሞ ወደ ደቂቃ መለወጥ ይገባናል። ክቡራን ተመልካቾቻችን 1200 ሴኮንድ 20 ደቂቃ ነው። ስለዚህ 20 ደቂቃ ከ48 ሴኮንድ ሆነ ማለት ነው። እዚህ 52 ካልኢት ውስጥ 20 ደቂቃ ከ48 ሴኮንድ አግኝተናል ክቡራን ተመልካቾቻችን። ቀጥሎ 31 ሳልሲትን ነው እቺን ምንቀምራት። እቺ ሳልሲት ወይም 31 ሳልሲትን 1 ሴኮንድ ወይም 1 ቅጽበት እንደ ኢትዮጵያውያን የዘመን ቀመር እሳቤ 2.5 ሳልሲት ነው። ስለዚህ 31 ሳልሲትን ወደ ቅጽበት መለወጥ ይገባናል።
ለ2.5 አካፍለን ማለት ነው 31 ሲካፈል 2.5 ያው እንደምታዩት 12.4 ቅጽበት ወይም ሴኮንድ ይሆናል። ስለዚህ ይህን እንደምራለን ማለት ነው። 20 ደቂቃ ሲደመር 48 ሴኮንድ ሲደመር 12.4 ሴኮንድ ማለት ነው። ቅድም ያገኘነው 20 ደቂቃ ከ48 ሴኮንድ አለ። አሁን ደግሞ ከ52 ካሊት ማለት ነው ከ31 ሳልሲት ደግሞ ያገኘነው 12.4 ሴኮንድ አለ። ሶስቱን መደመር በጣም ቀላል ነው። ስለዚህ 20 ደቂቃ ከ48 ሴኮንድ ሲደመር 12.4 ሴኮንድ ስንት ይሰጠናል? 20 ደቂቃ ሲደመር 60.4 ሴኮንድ ይሆናል ማለት ነው። ስለዚህ 60.4 ሴኮንድ ደግሞ ያው እንደምታዩት 1 ደቂቃ አለና 1 0.4 ሴኮንድ ይተርፋል። ስለዚህ ከ20 ደቂቃ ጋር ሲደምሩት 21 ደቂቃ አገኘን ማለት ነው። 21 ደቂቃ ከ0.4 ሴኮንድ ማለት ነው ክቡራን ተመልካቾቻችን። ስለዚህ በአንድ ዕለት ውስጥ 21 ደቂቃ ከ0.4 ሴኮንድ ወይም ቅጽበት ትርፍ መኖሩን እንረዳለን። 0.4 ሴኮንድ ደግሞ ተጠራቅማ ነው። 0.4 ሴኮንድ ወይም ከ31 ሳልሲት ያወጣናት ወይም ደግሞ የዓመቱን 365 ዕለት ከ15 ኬክሮስ ከ6 ካሊት ወይም ከ6 ካሊት ይሆናል። በአጠቃላይ ግን እቺ 0.4 ሴኮንድን አጠራቅመን ጳጉሜን 7 እናደርጋታለን። ስለዚህ ክቡራን ተመልካቾቻችን በአንድ ዕለት ውስጥ እንግዲህ 21 ደቂቃ ከ0.4 ሴኮንድ ትርፍ አገኘን ማለት ነው። ስለዚህ ከመስከረም 1 እስከ ነሐሴ 30 ያሉት 52 ካሊት እና 31 ሳልሲት እንደ ኢትዮጵያ የዘመን ቀመር ሊቃውንት ምርምር ወይም የሂሳብ ሊቃውንት ምርምር በእያንዳንዱ ዕለት ውስጥ ያሉት እነዚህ ትርፍ ደቂቃዎች እና ሴኮንዶች ተጠራቅመው 4፣ 5፣ 6 አልፎ ተርፎ 7 ዕለትን ሲሰጡ ደግሞ ቀመሩን በዝርዝር እናያለን ማለት ነው። ስክሪኑ ላይ እንደምትመለከቱት ከላይ ያገኘነው ወይም በአንድ ዕለት ውስጥ የተገኘው 21 ደቂቃ ወይም 0.4 ሴኮንድን ጳጉሜን 5ን 6ን 7ን ሲያመጣ በዝርዝር እናያለን። ስለዚህ በ30 ዕለት ወይም በአንድ ወር ውስጥ ከላይ የተገኘው 21 ደቂቃ ለ30 ዕለት ወይም ለአንድ ወር ማብዛት ይጠበቅብናል። 21 ደቂቃ ሲባዛ 30 ዕለት ያው 630 ደቂቃ ይሆናል በቀላሉ። 630 ደቂቃ ማለት 600 ሲደመር 30 ደቂቃ ማለት ነው። 600 ደቂቃን ደግሞ ወደ ሰዓት መለወጥ ይገባናል። 10 ሰዓት ይሆናል ማለት ነው። ስለዚህ በአንድ ወር ውስጥ 10 ሰዓት ከ30 ደቂቃ አገኘን ማለት ነው። ስለዚህ በአንድ ወር ውስጥ 10 ሰዓት ከ30 ደቂቃ ካገኘን በ3 ወር ውስጥ 30 ሰዓት ከ90 ደቂቃ ይኖረናል ማለት ነው። በጣም በቀላሉ ማስላት ትችላላችሁ። 90 ደቂቃ ደግሞ 1 ሰዓት ከ30 ደቂቃ መሆኑን እናውቃለን። 90 ደቂቃ ማለት 1 ሰዓት ከ30 ደቂቃ ነው። ምክንያቱም 1 ሰዓት 60 ደቂቃ ስለሆነ ማለት ነው። ስለዚህ 31 ሰዓት ከ30 ደቂቃ እናገኛለን ማለት ነው። 31 ሰዓትን ከ30 ደቂቃን ወደ 24 ሰዓት መለወጥ ይገባናል በቀላሉ ለመለወጥ ማለት ነው። ስለዚህ 31 ሰዓት ከ24 ደቂቃን ወደ 24 ሰዓት ስለውጥ ያው 24 ሰዓት ሲደመር 7 ሰዓት ከ30 ደቂቃ እናገኛለን ማለት ነው። ስለዚህ 24 ሰዓት ሲደመር 7 ሰዓት ከ30 ደቂቃ ይሆናልናል ማለት ነው። ስለዚህ 24 ሰዓት ማለት ያው እንደምታውቁት አንድ ዕለት ማለት ነው። አንድ ዕለት ከ7 ሰዓት ከ30 ደቂቃ እንደማለት ነው። ስለዚህ በ3 ወር ውስጥ አንድ ዕለት ከ7 ሰዓት ከ30 ደቂቃ ተገኘ ማለት ነው። ይህም በደንብ ማስተዋል ያስፈልጋል። ከ52 ካሊት ከ31 ሳልሲት ውስጥ አንድ ዕለት ከ7 ሰዓት ከ30 ደቂቃ አግኝተናል ማለት ነው። ይህ ማለት ደግሞ በ3 ወር ውስጥ የተጠራቀመው ወይም የተገኘው አንድ ዕለት በ12 ወራት ወይም በአንድ ዓመት ውስጥ ያው 4 የጳጉሜን ዕለታትን ሰጠን ማለት ነው። ስለዚህ በ3 ወር ውስጥ አንድ ዕለት ከ7 ሰዓት ከ30 ደቂቃ ካገኘን በቀላሉ በ6 ወር ውስጥ 2 ዕለት ይገኛል። በ9 ወር ውስጥ 3 ዕለት ይገኛል። በ12ኛው ወር ላይ 1 ዕለት ይገኛል። እንግዲህ አንድ ስንደምራቸው የጳጉሜንን 4 ይሰጠናል ማለት ነው። ይህን በደንብ አድርገን ማስተዋል ያስፈልጋል። 28 ሰዓት ከ120 ደቂቃ ይሆናል ማለት ነው። ያው 120 ደቂቃ እንደምታውቁት 2 ሰዓት ነው። በአጠቃላይ 30 ሰዓት ይሆናል ማለት ነው። ስለዚህ 30 ሰዓትን ወደ 24 ሰዓት ስለውጠው 24 ሰዓት ሲደመር 6 ሰዓት ይሆናል። ይኸውም አንድ ዕለት ከ6 ሰዓት ማለት ነው። እቺ እንግዲህ አንደኛው ዕለት 5ኛይቱ ጳጉሜን ናት ማለት ነው። እንግዲህ 6ቷ ሰዓት ደግሞ ትደመረና በ4 ዓመት አንዴ ያው 24 ሰዓት ሆና ጳጉሜን 6ን ታመጣለች ማለት ነው። እና እቺን ጳጉሜን 5 በኢትዮጵያ የዘመን ቀመር ሊቃውንት ዕለተ ምሪያ
አይዋዲት ይሏታል። ዕለተ ምሪያ ማለት ዕለተ መድኃኒት ማለት ነው። አይዋዲት ማለት ደግሞ ምታዟዙር ምታሽከረክር ዑደቱን ምታከናውን ምታሳልጥ እንደማለት ነው። ዕለተ ምሪያ ወይም ዕለተ መድኃኒት መባሏ የክርስቶስን ልደት ወይም መድኃኒት ክርስቶስ የተወለደበትን ዕለት ጠቋሚ ናት፣ ቀስት ናት ማለት ነው። ጳጉሜን 5 በዋለች የመጪው የልደተ ክርስቶስ በዓል ይውላል ማለት ነው። ጳጉሜን 5 የአሮጌው ዓመት ማብቂያ የአዲሱ ዓመት መንደርደሪያ እንደሆነች ልደተ ክርስቶስም አንድ ተብሎ የተቆጠረበት ዓመተ ፍዳ ያበቃበት ዓመተ ምሕረት የተጀመረበት በመሆኑ ጳጉሜን 5 ሁልጊዜ ከልደተ ክርስቶስ ጋር የተያያዘ የተሰናሰለ የማይነጣጠል መሆኑን በዚሁ አጋጣሚ ነግራቸዋለሁ። ሌላው አይዋዲት ይባላል። ምታሽከረክር ማለት ነው። ለምሳሌ በዚህ ዓመት አዲሱ ዓመት እሁድ ቢሆን የሚቀጥለው ዓመት ደግሞ ሰኞ ይሆናል። የሚቀጥለው ደግሞ ማክሰኞ፣ የሚቀጥለው ረቡዕ። በሉቃስ ላይ መጨረሻ በዘመነ ዮሐንስ መጀመሪያ አንድ ደግሞ ጳጉሜን 6 ሲሆን ደግሞ አንድ ዕለት እየገፋ የሚያሽከረክር በመሆኑ እቺ ዕለት ዕለተ ምሪያ አይዋዲት ትባላለች። ስለዚህ ጳጉሜን 5ን በደንብ አድርገን ማወቅ መረዳት ይገባናል። ጳጉሜን 4ን ቅድም ዝርዝሩን ነግሬያቸዋለሁ። ጳጉሜን 5 ደግሞ ሂሳቧ ይሄ ነው። ሌላው ወደ ጳጉሜን 6 እንሻገራለን። ክቡራን ተመልካቾቻችን እንግዲህ ቅድም ጳጉሜን 6 ያው አንድ ዓመት 365 ዕለት 6 ሰዓቷንም አግኝተናል። 6 ሰዓት 6 ሰዓት 6 ሰዓት 6 ሰዓት ስትደምሩት 24 ሰዓት ይሆናል። ይኸውም በሉቃስ መጨረሻ በዘመነ ዮሐንስ መጀመሪያ የሚውል ጳጉሜን 6 ነው። በተማርኩት ሂሳብ ሳሰላላቸው አንድ ዓመት 365 ዕለት ከ15 ኬክሮስ ከ6 ካልኢት ነው። 15 ኬክሮስ ሲደመር መጪው ዓመት 15 ኬክሮስ 30 ኬክሮስ ይሆናል። ቀጣይ 15 አለ፣ ቀጣይ 15 አለ። አንድ ላይ 60 ኬክሮስ አንድ ዕለት እችኛው ጳጉሜን 6 ናት ብለን እናስባለን ማለት ነው። ይሄውም እንግዲህ በትምህርታችን ላይ መጠነ ራቢት ሰግረ ዮሐንስ እንላታለን። መጠነ ራቢት ማለት እሷ በዕለት ወንጌላዊ በዓመት ስለሚተካከሉ ነው። ሰግረ ዮሐንስ መባሉ ዮሐንስ ዘመነ ዮሐንስ ተራምዶ የሚሻገርባት የሚሰግርባት ለማለት ያልነው ሊቃውንቱ ይህንን የሰየሙት። ይህም በሉቃስ መጨረሻ በዘመነ ዮሐንስ መጀመሪያ 6 ሰዓት የየዓመቱ ተጠራቅመው 24 ሰዓት በመስጠት ጳጉሜን 6ን ያመጣሉ ማለት ነው። ስለዚህ ሰግረ ዮሐንስ ይባላል። ምዕራባውያኑ ግን ጳጉሜን ኦልሬዲ አጥፍተዋታል። በተለያየ ምክንያት አጥፍተዋታል። መመለስም ይከብዳቸዋል ከዚህ በኋላ ብዬ አስባለሁ። ስለዚህ ወራቶቹን ስለበታተኗቸው እኛ ጳጉሜን 6ን ስናደርግ እነሱ ደግሞ ፌብሩዋሪ 28 ሁሌ 28 በተለይ በጣም የካቲት ወራቸው ታሳዝናለች። 2 ቀን ነው የተሰረቀባት ማለት ይቻላል። ስለዚህ እኛ ጳጉሜን 6 ስናደርግ እነሱ ደግሞ ፌብሩዋሪን 29 ያደርጋሉ። ሊፒር ይሏታል። እኛ ደግሞ ሰግረ ዮሐንስ ተራምዶ የሚውልባት እንላለን። ክቡራን ተመልካቾቻችን በቀላሉ የጳጉሜን 5ን ስሌት 6ን ስሌት እንደተረዳችሁት ሙሉ እምነት አለኝ። ሌላው ዓለም ሊያውቀው ሊደርስበት እስካሁንም ሲያሰላም ሰምቼ አላቅም የጳጉሜን 7 ጉዳይ ነው። ቅድም ነግሬያቸዋለሁ። በአንድ ዕለት ውስጥ ያለው 52 ካሊት 31 ሳልሲት ያቺ 0.4 ሴኮንድ እንግዲህ ተጠረቃቅማ አንድ ዕለት ወይም 24 ሰዓት ስትሰጥ ደግሞ ቀጣዩን ስሌት ነግራቸዋለሁ። ክቡራን ተመልካቾቻችን ቅድም በአንድ ዕለት ውስጥ 52 ካሊት 31 ሳልሲት ብለናል። 52 ካሊት ተጠረቃቅሞ እንግዲህ የጳጉሜንን 4ን 5ን 6 እንዴት እንደሰጠን አይተናል። በአንድ ዕለት ውስጥ ያገኘናት የ0.4 ሴኮንድን ወደ ወር አልፎ ተርፎ ወደ ዕለት እንዴት እንደምንለውጣት በዝርዝር እናያለን ማለት ነው። ለምሳሌ እንግዲህ 0.4 ሴኮንድን ወደ 30 ዕለት ወይም ወደ አንድ ወር ስትለውጡት 12 ቅጽበት ይሆናል። ስለዚህ በ12 ወር ወይም በአንድ ዓመት ውስጥ ሲባዛ 12 ሴኮንድ 144 ቅጽበት ይሆናል ማለት ነው። 144 ቅጽበት ወይም ሴኮንድን ወደ ደቂቃ መለወጥ በጣም ቀላል ነው። 2.4 ደቂቃ ማለት ነው። ስለዚህ በ10 ዓመት ውስጥ 24 ደቂቃ፣ በ100 ዓመት ውስጥ 240 ደቂቃ ወይም 4 ሰዓት ይሆናል። በ200 ዓመት 8 ሰዓት ይሆናል። በ300 ዓመት 12 ሰዓት ይሆናል። በ400 ዓመት 16 ሰዓት ይሆናል። በ500 ዓመት 20 ሰዓት ይሆናል። በ600 ዓመት አንዴ 24 ሰዓት ወይም አንድ ዕለት ይሆናል። ይቺውም አንድ ዕለት 7ኛይቱ ጳጉሜን ናት።
ጳጉሜን ናት። ክቡራን ተመልካቾቻችን እንግዲህ ቀደምት ኢትዮጵያውያን እስከዚህ ድረስ አስልተውታል። እንደውም በተማርንበት በጥንቱ ትምህርት ላስላና ልንገራችሁ እንግዲህ ወደ ዘመናዊ ሂሳብ ተለውጦ አይተናል። በአንድ ዓመት 365 ዕለት ከ15 ኬክሮስ ከ6 ካልኢት ይላሉ። ካልኢት ምን እንደሆነ ነግሬያችኋለሁ። በ5 ዓመት 30 በ10 ዓመት 60 ካልኢት ማለት አንድ ኬክሮስ ማለት ነው። አንድ ኬክሮስ ማለት ነው። በ100 ዓመት 10 በ200 ዓመት 20 በ300 ዓመት 30 በ400 ዓመት 40 በ500 ዓመት 50 በ600 ዓመት 60 ኬክሮስ አንድ ዕለት እችኛይቱም ሰባተኛይቱ ጳጉሜን ናት ብለን በባህር ሐሳቡ በደንብ ስሌቷን ያው መስከረም አንድ ዕለት ሁላችንም ባለንበት ቦታ እናወጣለን ክቡራን ተመልካቾቻችን። ስለዚህ በጣም ይገርማልና በተለይ ደግሞ ይሄ ሰባተኛይቱ ጳጉሜን ከ31 ሳልሲት ወይም ከ0.4 ሴኮንድ የተገኘ በመሆኑ ከነጥብ የተገኘ በመሆኑ ብዙ ጊዜ ከነጥብ በኋላ የሚገኙ ነገሮች ሁሉ ድቁቅ ደቃይቅ በጣም የደቀቁ በጣም አናሳ በጣም ጥቃቅን በመሆናቸው ምክንያት በአይምሮ ብቻ ታስበው እንዲውሉ እንጂ በዕለትነት ደረጃ እንዳይከበሩ አዋጁ ያዛልና በህሊና ብቻ ይታሰባሉ ማለት ነው። እስካሁን ድረስ በህሊና ብቻ ታስበው ይውላሉ ማለት ነውና ቀደምት ኢትዮጵያውያን ሪና ማልትና ሪና ሌሊት ሲሆን ሰማያዊ ክስተት ይከሰታል ይላሉ። በዓለም ላይ ብዙ አይነት ክስተቶች አሉ። በተለይ በህዋው ላይ ኮንጃንክሽን ግጥጥሞሽ አሉ። የፕላኔቶች አላይመንት አለ። ብዙ ነገር አለ። ይህም በዝርዝር አንድሮሜዳ መጽሐፍ ላይ እንድታነቡ ማዛሮት መጽሐፍ ላይ እንድታነቡ መልእክቴ ነው። ያን ጊዜ አቀድ የሚባል ሰሌዳው እንደ ፀሐይ የሆነ መጥቶ ፀሐይ እንደሚጋርዳት ይሄ ደግሞ የመከራ ምልክት እንደሆነ ሐሳባቸውን ሊቃውንት አስፍረዋል። ወደ ዘመናዊ ሳይንስም ስናመጣው ቴትራድ የሚባል አለ። ቴትራድ እንግዲህ በጣም ተደጋጋሚ ወይም 4 የደም ጨረቃዎች ሲታዩ ቴትራድ ይባላሉ። ራሱን ችሎ ደግሞ የ600 ዓመት ሳይክል ምስጢር አለው። ለማንኛውም ግን ከ2001 እስከ 2100 ለጎርጎሮሳዊ ዘመን ቀመር እነዚህን ቴትራዶችን በዚሁ አጋጣሚ ልነግራችሁ ፈልጋለሁ። ምናልባት መከታተል የምትፈልጉ 4 የደም ጨረቃዎች ማለት ብለድ ሙን በጣም ሱፐር ሙን የሆኑ ደም ጨረቃዎች ከዕለተ ምጽአት ጋራ በጣም ወይም ከዘመን ለውጥ ጋራ ብዙዎች ያጠኗቸዋል። እናንተም ልትመራመሩ ስለምትችሉ ስክሪኑ ላይ ሰንጠረዡን አስቀምጥላቸዋለሁ። እንግዲህ የመጀመሪያው የደም ጨረቃ ግርዶሽ 2003 ሜይ 16 ነው። ሁለተኛው ግርዶሽ የነበረው ኖቬምበር 9 2003 ነው። ሶስተኛው ግርዶሽ 2004 ሜይ 04 ላይ ነው። አራተኛው ግርዶሽ 2004 ኦክቶበር 28 ላይ ነው። ይሄ እንግዲህ የመጀመሪያው ቴትራድ ነው። እንግዲህ የ100 ዓመት ሳይክል ነው ሰንጠረዡ ላይ ማሳያችሁ። ቀጥሎ 2014 እንደ ጎርጎሮሳዊ ዘመን ቀመር ኤፕሪል 15 2014 ኦክቶበር 08 2015 ኤፕሪል 04 2015 ሴፕቴምበር 28 እነዚህ ተከታታይ የደም ግርዶሽ ወይም ቴትራድ የታየባቸው ናቸው። ሶስተኛው እንግዲህ 2032 ላይ ነው። ገና አልደረስንበትም። አሁን ላይ ኤፕሪል 25 ላይ ይከሰታል። ሁለተኛው ኦክቶበር 18 ተመሳሳይ ዓመት ላይ ነው። እንግዲህ 4 የደም ጨረቃዎች በተከታታይ በአንድ ዓመት ውስጥ ይታያሉ እንደማለት ነው። 2032 ኦክቶበር 18 ኤፕሪል 14 2033 ላይ ይካሄዳል። ሌላው 2033 ኦክቶበር 08 ላይ ማለት ነው። ይህ እንግዲህ ሶስተኛው ቴትራድ ነው። ቀጥሎ አራተኛው በ2043 ማርች 25 ላይ፣ በ2043 ሴፕቴምበር 19፣ በ2044 ማርች 13፣ 2044 ሴፕቴምበር 07 በተከታታይ የብለድ ሙን ወይም የደም ጨረቃዎች ነው ይታያሉ ህዋ ላይ። ሌላው ሜይ 6 2050 ላይ፣ ኦክቶበር 30 2050 ላይ፣ ኤፕሪል 26 2051 ላይ፣ ኦክቶበር 19 2051 ላይ። እነዚህ ደግሞ አሁንም 4 የደም ጨረቃዎች በተከታታይ ይታያሉ። ሌላው ኤፕሪል 04 2061 ላይ፣ ሴፕቴምበር 29 2061 ላይ፣ ማርች 25 2062 ላይ፣ ሴፕቴምበር 18 2062 ላይ በተከታታይ የጨረቃ ተጋርዳ ወይም ደም ሆና ምናያት ክስተት ይኖራል ማለት ነው በዛ ጊዜ። ሌላው ሰባተኛው 2072 ማርች 04 2072 ላይ፣ ኦገስት 28 2073 ፌብሩዋሪ 22
2073 ኦገስት 17 አሁንም በተመሳሳይ መልኩ የቴትራድ ቅድም ያልኳችሁ አይነት ይከሰታል። 8ኛው 2090 ላይ እንግዲህ 2100 ዓመተ ምህረት ሊገባ ማለት ነው። መንደርደሪያው 2090 እንደ ጎርጎሮሳዊ ዘመን ቀመር ማርች 15፣ 2090 ሴፕቴምበር 8፣ 2091 ማርች 5፣ 2091 ኦገስት 29 ላይ ሱፐር ብለድ ሙን ትልልቅ የሆኑ ቴትራድ ግርዶሾች ይታያሉ። በተለይ ከአይሁድ ፊስትስ ኤንድ ፌስቲቫልስ ጋር አገናኝተው በጣም ብዙ ትልልቅ ምርምር የሚያደርጉ ተመራማሪዎች አሉ። በተለይ እነዚህ የደም ጨረቃዎች በብዙ ምልክት በተለይ ሉናር ካሌንደር በጣም ሶ ፓወርፉል ነው። የጨረቃ ቀለንቶን ወይም የጨረቃ ዘመን ምንቀምርበት አንድ ዓመት በ365 ዕለት ከ15 ኬክሮስ ከ6 ካሊት የምንለው የፀሐይን ቀመር ነው። በጨረቃ ግን ከሄድን 354 ዕለት ከ22 ኬክሮስ ከ1 ካሊት ከ37 ሳልሲት ከ52 ራቢት ከ48 አመሲት ብለን እስከ 5ኛ ዑደቷ ድረስ እንዞራለን። ሉናር ካሌንደር በጣም ፓወርፉል ነው። በተለይ ደግሞ ተከታታይ ሆኑ እንደዚህ 4 የደም ጨረቃዎች በአንድ ዓመት ውስጥ ሲከሰቱ ቴትራድ ይባላልና ይሄ ደግሞ ሳይክልም ራሱን ችሎ የ600 ዓመት ሳይክል አለው። እኛ ቅድም ካልነው አቀድ ጋራ የሚሰናሰል ነው። ክቡራን ተመልካቾቻችንና ጳጉሜን 7 ይሄን ሁሉ ምስጢር ይዛለችና ይሄን ሁሉ ነገር በጳጉሜን ውስጥ እናውቃለን እንረዳለን ማለት ነው። ቀደምት ኢትዮጵያውያን ከዚህ ጋር ተያይዞ ጳጉሜንን የዕለተ ምጽአት ምልክት ያደርጓታል። በተለይ በዚህ ወቅት በጳጉሜን ጊዜ የሚነበቡ ምንባባት ሁሉ ከዕለተ ምጽአት ጋር የተያያዙ ናቸው። ምክንያቱም የአሮጌው ዓመት ማብቂያ ናት፣ የመጨረሻ ናት። የአሮጌው ዓመት ማብቂያ ናት። አዲሱ ዓመት መስከረም ስለሚገባ ክቡራን ተመልካቾቻችን፣ ስለዚህ ይህም ዓለም የሚያበቃበት የሚያልፍበት አንድ ጊዜ አለ ማለት ነው እና መጪዋ መጻኢቱ ዓለም እንግዲህ መንግስተ ሰማያት የምትተካበት ስላለ ዕለተ ምጽአት አድርገው ጳጉሜን ያስባሉ። አብዛኞቹ እንደውም በሱባኤ ሁሉም ያሳልፏታል እና ክቡራን ተመልካቾቻችን ጳጉሜ ይህን ሁሉ ምስጢር ይዛለች። ስለዚህ ክቡራን ተመልካቾቻችን ስለ ጳጉሜን ይህን ብያቸዋለሁ። በተረፈ ግን ቅድም የዘረዘርኩላችሁ መጻሕፍት በማንበብ የበለጠ እውቀት እንድታዳብሩ በዚሁ አጋጣሚ መልእክቴን አስተላልፋለሁ።